እና አባቱ በቅሎ የተሸለመው ወርቃብ ጎኔን አርጎ ልቤን ተጫነው አቤት 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 በመጀመሪያ ያው በመጠጥ ተገፋፍተን ነበረ ሴክስ ያደረግን ነገር ባለትዳር ነበር ከዛኝ እኔም ባለትዳር ነኝ እሷም ባለትዳር ከባድ ነው ይሄን የመሰለን ተይዘሽ አንድ ብቻ ነው እጂ ማቀፍ ፍቅረኛ ምናስቴ ትንሽ ግራ ያጋባል ማለት ነው አንተ አለ አይደል እንደ ጭራሽ ዘማታቀው እኔ እንኳን ሞክሬያለሁ ቢያንስ መሀን ነበረች ሚስቴ እንዳልኩ መሀን ነች እና መሀን ነች መውለዳችንም ነበረ ያንን ሁኔታ ካገባኋት በኋላ ነው ያወቅኩትኝ ማለት ነው። ፒንክ መኪና ነው ፈልጊው ገመች በፒንክ ያምራል በዛ ከሆነ ችግር የለውም። እኔ ጀመር አይከተኝም እሱ ማለት ግን ያው እኔ ስለማላውቀው ነው ሰርች አደረገውና ሲገመች ስሜት መኪና እንደሆነ እሺ እኔም ሰሞኑን የሆነ ያየሁት መኪና ልገዛ እየፈለኩኝ ስለሆነ እኔ ወይ እንደኔ ትገዛልሻለሁ ወይ ደግሞ ገመችስ ያልሽኝ ገመችስ በጣም ደስ ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ ያንን ዛሬም በድጋሚ ተገናኝተናል። በዛሬ ፕሮግራማችን አንድ ባለ ታሪክ ይዤላችሁ መጥቻለሁ። ይሄን ባለ ታሪካችን እዚህ ስቱዲዮ አብሮኝ ይገናኛል። አብራችሁን ቆዩ። እንኳን ደህና መጣ። እሺ እንኳን ደህና ቆየኝ። እስቲ በመጀመሪያ ስምህን ለተመልካቾቻችን በማስተዋወቅ እንጀምር። እሺ ስሜ እዮብ ወንደሰን ይባላል። እሺ እዮብ ወንደሰን እስቲ ምንድነው ወደኛ ሚዲያ ያመጣ ነገር እስቲ በደንብ ዘርዘር አድርገህ ንገረኝ እስቲ። ሚዲያችሁን በብዛት ይመጣልኛል እከታተላለሁና የምታደርጉት ስራ በጣም ደስ የሚል ተግባር ነው የምትሰሩት። የሰውን ጭንቀት አንድ ላይ ትጋራላችሁ፣ የተዳፈነን እውነታ ታወጣላችሁ። በጣም ያ ነገር ደስ ስላለኝና እኔም የሆነ ጥርጣሬ ስላደረብኝ ነበር የመጣሁት ወደ እናንተ ማለት ነው እንድታግዙ። መልካም እሺ እስቲ የተፈጠረውን ነገር እንድናገዝ የምፈልገው ነገር እንዳለ እስቲ በደንብ ዘርዘር አድርገህ ንገረኝ። ምንችለው ከሆነ እኔም አባላቶቼ ሙሉ በሙሉ ይዛችንን ሰጥተን መናገዝ ይሆናል። እስቲ መጀመሪያ ግን የተፈጠረበት ነገር ኦር ደግሞ እንድናውጣልህም ግልጽ እንድናደርግልህ የምትፈልገው ነገር እስቲ በደንብ ዘርዘር አድርገህ ንገረኝ። ያው እንግዲህ እንዳልኩ ነው በጣም ሚዲያ ላይ ይመጣልኝ ነበር እናንተ እናም ለዛ ነበር እናንተ ጋር የመጣሁት ማለት ነው። ያው እኔ ተወልጄ ያደግኩትኝ አዲስ አበባ ነው። እናም አዲስ አበባ ተወልጄ ያደግኩትኝ አዲስ አበባ ነው። ከዛም በኋላ አዲሱ ገበያ የሚባለው ሰፈር ታውቃለህ? በተለይ አዲሱ ገበያ ነበር ተወልጄ ያደግኩት። ከ1 እስከ 12 አዲስ አበባ ነበር የተማርኩትኝ። ያው እንዳጋጣሚ ሆኖ ውጤት አልመጣልኝም። ከዛ በኋላ ያው ብዙ ስራዎችን ሞክሬያለሁ። ያው በግልም ሞክሬያለሁ፣ የቤተሰብም ነገር ሞክሬያለሁ። እንደገና ተቀጥሬም ለመስራት ብዙ ጊዜ ሞክሬያለሁ፣ ብዙ ነገሮችን ሞክሬያለሁ። አሁን ደግሞ በመጨረሻ ስቲልም አሁን እየሰራሁም ያለሁት ቡና ኤክስፖ ነው። ቡና ኤክስፖ ኤክስፖርት የሚያደርግ አንድ ድርጅት አለ። እዛ ድርጅት ውስጥ ነው እየሰራሁ የሚገኘው ማለት ነው። እና 3 አመት ሆኖኛል። በዛ 3 አመት ውስጥ ባለትዳር ነበርኩኝ ነው የሚባለው። እሺ ነበርኩኝ፣ ባለትዳር ነበርኩኝ። በመሀል ሚስት አግብቼ ነበረ እና ሚስቴም ያው መሀን ነበረች። እና እንዴት ነው ሚስት ጋር በመሀን በመሆኗ ነው የተለያያችሁት? ነበርኩ ስላልከኝ ነው። መሀን ነበረች ሚስቴ እንዳልኩ መሀን ነች እና መሀን ነች መውለዳችንም ነበረ ያንን ሁኔታ ካገባኋት በኋላ ነው ያወቅኩትኝ ማለት ነው። እና ቤት ሄዳችሁ ነገሩን ለመፍታት ምናምን አልሞከራችሁም? ያልሞከርነው ነገር የለም ግን ያው እንዳጋጣሚ ሆኖ ከፈጣሪ የመጣ ነውና ጸበልም ወስጃታለሁ። ሐኪም ቤቱም የተለያየ ሐኪም ቤቶችን ይዣት ለመሄድ ሞክሬያለሁ። የተለያዩ ሕክምናዎችን አድርጋለች። ግን ያው የሚፈታ ችግር አይደለም ብለውኛል። ያው በተፈጥሮ የመጣባት ነው ማንነትና ይሄን ነገር አልነገረችኝም ነበረ። ትዳር ውስጥ ከገባን በኋላ ነው የሚያወቅኩት ማለት ነው። ማለት እሷ ታውቅ ነበር መጀመሪያ ላይ መሀን እንደነበረች? እሷም ከገባች በኋላ ነው ያወቀችው? አይ ታውቅ ነበር። እሷ በመጀመሪያም ታውቅ ነበርና እያወቀች ነበር የደበቀችኝና ሁሌ ተጋብተን እያለን 2 አመት ከምናምን ስንኖር ልጅ ብዬ ስላት ቆይ ገና ትንሽ ሰርተን እኛ እንደግና ምናምን ነገር ትለኛለች ማለት ነው። ፋይናንሻሊ እኛ መጀመሪያ መብቃት አለብን፣ ልጅ እኮ ዝም ብሎ አይመጣም ምናምን እያለች ሁሌ ነበር የምትለኝ ማለት ነው። እና ከዛ ነገር አንፃር እኔ አልጠረጠርም ነበረ። ከዛ እንዳጋጣሚ የሆነ ሰዓት ላይ ነው ልንመረመር ሄደን መሀን መሆኗ ተነገረኝ እና ሰማን፣ አንድ ላይ ነው የሰማነው። ያው በእርግጥ እሷም ማመን አልቻለችም። ከዛ በኋላም
የተወሰኑ ችግሮች ያጋጥሟት ነበር። እሷ ስትረስ፣ ጭንቀቶች ምናምን ነገር የተለያዩ በሽቶች ያጋጥሟት ነበረ ማለት ነው። መጀመሪያ ታውቅ ነበረ ምናምን ብለኝ ነበር። ታውቅ ነበረ ግን ያው እኔ መስማቴ ነው ለዛ ችግር የዳረጋት ማለት ነው። እንደዛ እንድሰማ አልፈለገችም ነበረ። ገባኝ። እናንተ ስትሰማ ማለት እንዴት ነበረ ያ ጊዜ ያለፈው? ስትሰማ ምን ተሰማ አንተ? እሷን ጋር እንዴት ነበረ? ከሰማ በኋላ መቼም የሆነ ነገር ይፈጠራል እና አስቸጋሪ ነው በጣም። ስለዋሸችኝ ነገሩ በመፈጠሩ ሳይሆን ስለዋሸችኝ ነበረ በጣም ከፍቶኝ የነበረው በሰዓቱ። ያው ስለ አስቸጋሪ ነው። ገና ነገ ጠዋት የልጄ እናት ትሆናለች ብላ ያሰብካት ሴት ከሷ ብዙ ልጆችን ወልዳለሁ፣ ህይወቴን ከሷ ጋር ነው የምመሰርተው፣ መስርቼ እየኖርኩ ነው ምናምን ነገር ብላ ያሰብካት ሴት እንደዚህ ባልጠበቅከው አጋጣሚ እንደዚህ አይነት ችግር ተፈጥሮባት ስታገኝ በጣም አስቸጋሪ ነው። ከባድ ጊዜ ነበር የሚያሳለፍኩት እና ያው እንደዚህ ነገር ሲፈጠር አንተ ብቻ አይደለም፣ ቤተሰቦችም ወደ አንተ ቤተሰቦች እንግዲህ ያው የልጃቸውን ልጅ ማየት ይፈልጋሉ፣ ብዙ ነገር ይፈልጋሉ እና የእነሱስ ምላሽ እንዴት ነበር? ይህን ነገር ሲያውቁ ቤተሰቦች አያውቁም። እስቲ ደብቃቸው ነበር እስቲ አያውቁም። አሁን የተፋታነውን በሌላ ነገር እንደሆነ ነው የሚያውቁት እንጂ ያው ቤተሰብ ካወቀማ ብዙ ነገር ይፈጠራል። ያው ስለ እንዴት እንደዚህ አይነት ሴት ታገባለህ፣ መርጣት አታገባም ምናምን የሚሉ ብዙ ነገሮችን ብዙ ትችቶች ይመጣሉ። እንደገና ቤተሰብ አወቀ ማለት ዘመድ አዝማድ ማወቅ ይጀምራል። ስለ ክብር የሚባል ነገር አለ እና ያው ትላልቅ ሰዎች ደግሞ በክብራቸው ስለማይደራደሩ ስለ ትንሽ አስቸጋሪ ነው። ብቻ በአጠቃላይ እንደዚህ አይነት ነገሮችን ማድረግ ማለት ነው። እንደነገርከኝ ከሆነ ያው ትዳር እንደነበረህ እና ያው ትዳራችሁን እሷ መሀን እንደሆነች ካገባችሁ በኋላ ከ2 ዓመት በኋላ ነው እንግዲህ ይህንን ነገር ያወቃችሁት አንተም እንደነገርከኝ እና ከዛ በኋላ እንደተፋታችሁ ነግረኸኛል። እና ታዲያ አሁን እኛ ሚዲያ ጋር ምን እናደርግልህ ነው የመጣው? ማለት ከእሷ ጋር መታረቅ ፈልገህ ነው ወይስ ምን አለ አዲስ ነገር የተፈጠረ ነገር? እኔ ማለት ነው እናንተ ሚዲያ ጋር የመጣሁበት ዋነኛው ምክንያቴ ያንን ኢንፎርሜሽን ከሰማሁ በኋላ ድንገት በስራ አጋጣሚ ያገኘኋት አንዲት ሴት ነበረች እና ታሪኩ ምን መሰለህ፣ እኔና እሷ ለ1 ወር ያክል የሆነ የገጠር ከተማ ቡና ኤክስፖ ሊደረግ እርሻ መሬቱ እንድናይ ሄደን ነበረ ማለት ነው። እና አለቃችን ልኮን ነበረ እኔና እሷ ማለት ነው ለ1 ወር ያክል እኔና ባልደረበኝ ማለት ነው። ወይም ደግሞ አሁን ፍቅረኛ ብዬ የምነግርህ ሴት ልኮን ነበረ እና ወደዛ ቦታ እና በዛ መሀል ያው ማንንም አንገናኝም ነበረ ምናምን ነገር ሁለታችን ብቻ ነው ቀን ሙሉ የምናሳልፈው 1 ወር ሙሉ። እና በአጋጣሚ የማይሆን ነገር ተፈጠረ በመሀላችን። በመጀመሪያ ያው በመጠጥ ተገፋፍተን ነበረ ሴክስ ያደረግን ምናምን ነገር። ባለትዳር ነበር ከዛኛ? እኔም ባለትዳር ነኝ፣ እሷም ባለትዳር ከባድ ነው። እና እንደዚህ አይነት ነገሮች ተፈጠሩ። ከዛም በኋላ ያው እዚህም ከመጣም በኋላ እሷም እኔም በፍላጎታችን ደግሞ እንደገና እየተገናኘን እንደዚህ አይነት ነገሮችን እናደርግ ነበር። ልክ ፍሬንድስ ኦፍ ቤኔፊት እንደሚባሉ ለግንኙነት ብቻ እንፈላለግ ነበረ ማለት ነው። ምንም አይነት ሪሌሽን የለንም፣ ምንም አይነት ግንኙነት የለንም፣ ግን ደግሞ ለግንኙነት እንፈላለጋለን። እሷም እኔም አውቀው እንግዲህ እኔ እውነታው እኔ አምናታለሁ ገብቷል። እኔ አምናታለሁ፣ እኔ እወዳታለሁ፣ የምትለኝ ነገር አምናታለሁ። እሷም እንደምትወደኝ ነው የምነግረኝ እና በትዳሯ ደስተኛ እንዳልሆነች ትነግረኛለች። ያው እኔም ደግሞ ከዚህ በኋላ የመጣው ቤት ውስጥ ያን ነገር ከሰማሁ በኋላ የመጣው ነገር ጭቅጭቅ ነው ቤት ውስጥ። ለምንድን ነው አንተ ለቤተሰብ ጊዜ የማሰጠው? ያን ነገር ከሰማ በኋላ ጊዜ እንደድሮ አሰጠኝ ምናምን ያለች ሚስቴ ማለት ነው። በጣም ጭቅጭቅ አለ እና ቤቱ እስኪያስጠላኝ ድረስ ማለት ነው። እና በዛ ጭቅጭቅ መሀል በጣም እያስጠላኝ ነበረ ትዳሬም ማለት ነው። እና በመሀል ከእሷም ጋር እንዳልኩ ያ ግንኙነት ተፈጠረ። ከዛ በኋላ እሷም በቃ አንተም እኔም ደስተኛ ማንሆን ከሆነ ለምን አንተም እኔም ትዳራችንን ፈተን አንድ ላይ መኖር አንጀምርም? አንድ ላይ እንሆን ብላኝ ነበር ማለት ነው። እንደዛ ያለች እሷ ነች ማለት ነው? አዎ እሷ ነበረች እንደዛ ያለችኝ። ከዛ በኋላ እንደዛ ካለችኝ በኋላ እሺ ብዬ ትዳሬን ትቼ ቤተሰቤን ትቼ ትዳሬን ፈታሁኝ። ልክ ትዳሬን ከፈታሁ በኋላ ግን ምንም እንግዲህ አሁን ኦልሞስት 3 ወር አካባቢ ሆኖኛል ትዳሬን ከፈታሁ። እሷ ምንም ከባሏ ጋር ለመለየት ፈቃደኛ አይደለችም፣ ከባሏ ጋር ለመፋታት ፈቃደኛ አይደለችም። ምንም በቃ የምታሳየኝም ነገር የምታወራኝ አወራር እንደ ድሮ አይደለም፣ ተቀይረዋል። ትዳሬን እንደፈታሁ ነግሬያታለሁ። እሷን ነው እየጠበቅኩኝ ያለሁት እንደ አዲስ ልንጋባ ማለት ከእሷ ጋር። እሷ ግን
እንዴት ነው በቃ ልትፈተው ባሏን በአጠቃላይ ፈቃደኛ አይደለችም። ልክ በቃ ስለ እንደዚህ አይነት ወሬ ሳወራት 3 ወር ሙሉ እንግዲህ ቆይ ነገ ቆይ ዛሬ ቆይ ነገ እያለችኝ ነው እና የተለያዩ ሰበቦችን እያበዛችብኝ ነው። ቆይ እስቲ እንደዚህ እኮ ፊርማ አልተፈራረምንም ቤተሰቦቼ እኮ እንደዚህ ላሳምናቸው እና ምናምን እያለች የተለያዩ ሀሳቦችን እንትን ትለኛለች ለማሳመን እኔን ማለት ነው። ግን በመሀል እኔ ጥርጣሬ ውስጥ ገባሁ። ጠረጥራት ጀመር ገብቷል ወይ እኔን አፈልገኝም ከሆነ ወይ ደግሞ ሌላም ወንድ ደግሞ የሚያወራት ከሆነ ሶስተኛ ደግሞ ከባሏም ውጪ የሚያወራት ከሆነ ጥርጣሬ ውስጥ መግባት ጀመርኩ። ለምን እንደዚህ ጥርጣሬ ውስጥ ገባ? አንድ ቀን ባሏን እኔ አውቀዋለሁ ባሏን እዛኛ ጋር በምሰራ ሰዓት ይመጣ ነበር አልፎ አልፎ። እኔና እሷ እንደዚህ ከመጀመራችን በፊት አልፎ አልፎ ይመጣ ነበረ፣ እንተዋወቃለን ከባልየው ጋር ማለት ነው። እና አንድ ቀን እንዳጋጣሚ ስደውልላት ያነሳው ሰው ሌላ አካል ነው ያነሳው ሰው ባሏ አይደለም። ባሏ እንዳልሆነ በጣም እርግጠኛ ነኝ። ምክንያቱም እንዳልኩ ባሏን አውቀዋለሁ። እኔ መሆኔን እያወቀ ራሱ ማልበል ምናምን አይለኝም ነበር። እና ይሄን ነገር ስታቀሰው አንጠይቀው እና እኔ እንደውም እሱ መስሎኝ ነበር መጀመሪያ የለችም ምናምን ነገር ብዬ ነገሩን በደፈናው ለማውራት ሲሞክር ማልበል ምናምን ነገር ብሎ እንትን ለማለት ሞከረ። እና በዛ መሀል ነበር እንዳጋጣሚ ጥርጣሬ ያደረብኝ ማለት ነው። ሌላ ሰው ቢኖር ነው ብዬ አሰብኩኝ። ይሄን ሁላ ጊዜ ተስፋ እየሰጠችኝ እንደገና ይሄን ሁላ ጊዜም ደግሞ ከባሏም ተፋታ ከኔ ጋርም ልትሆን ያልቻለችው ሌላ ሰው ሶስተኛ አካል ቢኖር ነው ብዬ አሰብኩ። አጠይቃትም ሰው ማን ነው ስልክ ስለደወልሽ እኮ እንደዚህ የሆነ ሰው ብዬ ስጠይቃት ዘመድ ነው ያለችኝ። ያክስቴ ልጅ ምናምን ነገር ዘመድ ነው ያለችኝ። ያክስቴ ልጅ ነው ብላ ያለችኝ። ግን ደግሞ አልተዋጠልኝም ሁኔታዋ። ከዛም በኋላ ተገናኝተን እናውቃለን። በእርግጥ አብረን ጊዜ አሳልፈን እናውቃለን። ከዛ በኋላ ግን አልተዋጠልኝም። የምትነግረኝ ነገር ለእኔ ጋር የምትለኝ ነገር ሌላ ነው፣ ድርጊቷ ሌላ ነው። ከጊዜ በኋላ በቃ ተቀይራብኛለች። ከዛ ከመጣሁ በኋላ ስለ እንዴት ነው ሚስትህን እስከ ማስረሳት የደረሰች ሴት እንዴት ነው ከመቅስፈት ስትቀየር ምን አገኛት ብለህ ትላለህ? ሚስቴን አንደኛም ልፈት የቻልኩበት ምክንያት እንዴት ነው ከሚስቴ በላይ ነው የሆነችልኝ። በቃ ሁሉ ነገሯ፣ ፍቅር አሰጣጧ፣ ሁሉ ነገሯ በቃ በጣም ነው ትሪት የምታደርገኝ ምናምን። ለእኔ ያላት ክብር በጣም ነው ደስ የሚለው እና ያ ነገር ነበረ ሚስቴን ፈትቼ እሷ እንዳስባት ያደረገኝ። ግን እሷ ያንን ነገር ከምንም አልቆጠረችውም ይመስለኛል። ከጊዜ በኋላ መቀየር ጀምራለች፣ ወይም ደግሞ ሌላ ሰው አግኝታ ሜቢ ሊሆን ይችላል መቀየር ጀምራለች ከጊዜ በኋላ። አንተ ምን እንድናደርግልህ ነው የፈለግከው? ወደኛ ሚዲያ ምን እንዳናደርግልህ ነው? እውነታውን እንድታወጡልኝ እንፈልጋለሁ። ስለ እኔም አሁን ትዳሬን ፈትቼ እዚህ እሷን ነው እየጠበቅኩኝ ያለሁት። ስለዚህ እኔ እንዲቆርጥልኝ እፈልጋለሁ። እውነቱን ማወቅ እፈልጋለሁ። ወደ ትዳሬ መመለስ እፈልጋለሁ። ገብቶሃል? የእሷ ነገር የማይሆን ከሆነ ወደ ሚስቴ መመለስ የምፈልገው። ትንሽ ውስብስብ ያለ ነገር ነው። እንደዚህ አይነት ኬዝም እኔ ጋር መጥቶልኝ አያውቅም። በጣም ከባድ የሆነ ኬዝ ነው። እዚህ ስራ ላይ ለመስራት በአንደኛ አሁን ያልከኝ ነገር ለአንተም ነገሩን ግልጽ ለማድረግ አንተም ያው ያለበት ሁኔታ በደንብ እንድታውቅ ለማድረግ ያው እኛም ከአባላቶች ጋር መጀመሪያ እንደዚህ አይነት ኬዝም ገጥሞኝም ስለማያውቅ መጀመሪያ ከአባላቶች ጋር በደንብ ተወያይተንም ተመካክረንም ነው ይሄን ነገር የምንጀምረው። እንደሌላ ጊዜ እኔ ብቻ መወሰነው ነገር አይደለም። ምክንያቱም ትልቅ ነገር ነው። አንተ ባለ ትዳር ሆነህ ነው እንደዚህ ነገር የተፈጠረው። ስህተት ነው። ግን ያው ከአባላቶች ጋር እናውራና መጀመሪያ በደንብ እናውራና ልክ እኮ ነው። ስህተት መሆኑን አውቃለሁ። በእርግጥ ግን ደግሞ እንዳልኩ ነው ያው ወንድ ልጅ ስለሆነ ያው ትዳር ብለህ የገባህበት ቤት ውስጥ ወይም ደግሞ ትዳር ሚስቴ ብለህ ያስካት ሴት ከእሷ የሆነ ጉድለት ስታይ መቼስ ሰው በእርግጥ ምን ሆኖ አይፈጠርም። ግን ደግሞ እንዴት ነው ከእሷ የሆነ ጉድለት ሲኖር እንግዲህ ሌላ ማሰብ አይቀርም። በመሀል ደግሞ እሷ ገባች፣ ክፍተቴን መምላት ጀመረች እና ያው በእርግጥ ትክክል እንዳልሆንኩኝም አውቃለሁ። ግን ደግሞ ያው እውነታውን እንድታወጡልኝ የመጣሁት ጥፋተኛ እንደሆንኩኝም አውቃለሁ። ግን ስለዚህ አሁን እዚህ ጋር ያልከኝ ነገር በጣም ከባድ ነገር ነው። አንደኛ ምንም የሚወጣ እውነታ የለም። እሷ ባለ ያላት ሴት ናት። ባለ ያላትን ሴት ነው። አንተ ምንም አይደለም። አመታ ፈተነልኝ ያልከኝ ሌላ ጊዜኛ ጋር የሚመጡት ሰዎች ትዳር ማስረጃም ሊኖራቸው ይችላል። ወይ ፍቅረኛም ከሆኑ ካልተጋቡም ብዙ ማስረጃ ይዞ ሊመታው ነው። እኔም ነገሮችን ግልጽ አድርጌ አሁን አንተ እየጠየቀኝ ያለው ነገር በጣም ከባድ ነው። ቆይ አለፈች ይባልስ ቆይ አንተ ምን ልታደርግ ነው ያሰብከው? ልክ ነው እኮ ትዳር ያላት ሴት ናት። ግን ደግሞ ቢሆንም ግን እዚህ ጋር ችት እያደረገች ያለችው ገብቶሃል አይደለ?
ቺት እያደረገች እስካለች ድረስ ያው በእርግጥ እኮ ትክክል ላይሆን እኮ ይችላል እኮ የምሰራው ስራ። እኔም ግን ደግሞ ያው እውነታውን ማወቅ አለብኝ፣ እኔም ማወቅ አለብኝ። ያው ዞሮ ዞሮ ከኔ ጋር እኮ ላቀጠል ትችላለች እቺ ሴት። ግን ደግሞ ያው ባል ሚስቴ ናት ብሎ የሚጠብቃት ባል አላት። ገብቷል አይደለ? ለሱም እውነታውን ማወቅ አለበት። እንደዛ ብዬ ስላሰብኩኝ ነው። ማለት ነገሮችን ግልጽ ለማድረግ ነው እንጂ ከአንተ ጋርም ተመልሳ እንድትሆን አትፈልግም ማለት ነው? አዎ እኔ አሁን ባለሁበት ሁኔታ አልፈልግም። በቃ መልካም። እንደዛ ከሆነ እኔም ነገሮችን እንግዲህ ከአባላቶች ጋር እነሱም እያዳመጠ ነው። በደንብ ቪዲዮንም አይተን በደንብ ተመካክረን ያልከውን ነገርም በደንብ አዳምጠን ነገሮችን እስቲ ተወያይተንበት ምን ነገር ይሆናል። መልካም እንግዲህ ቤተሰቦቻችን እንግዲህ የነበረን ከእዮብ ጋር የነበረን ቆይታ ይህን ይመስላል። እንግዲህ ነገሮችን እኔም አባላቶችን በደንብ አይተነው አጤና ነው ነገሩ እንግዲህ ልክ ከሆነ ወይ ደግሞ ማድረግ ያለብን ከመሰለን እናደርገዋለን። አዲስ ነገር ካለን እናንተ ምን አሳውቃችሁ ይሆናል። የዛሬ ፕሮግራማችን ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ። ያው እንግዲህ ተመልካቾቻችን እንግዲህ እንደምን ከረማችሁ። ያው ባለፈው ዕለት እንግዲህ ከእዮብ ጋር የነበረን ኢንተርቪው ሰምታችኋል ብዬ አስባለሁ። ግን ነገሩ ትንሽ ወሰብሰብ ስላለ ነገሩ በጣም ከባድም ስለሆነ ከአባሎቻችን ጋር ተመካከረንበት ነበረ። እንግዲህ ተመካከረንበትም እንግዲህ ነገሩ ይፋ ከወጣ እሱ እንዳለውም የእውነቱ ሆኖ እንግዲህ መጥፎ ነገር እያደረጉም ከነበረ እሷም እንግዲህ መጥፎ ነገር እያደረገችበት ከሆነ ባሏ ላይ እንግዲህ ይሄ ነገር ከወጣ ለባሏም ለብዙ ሰውም ትምህርት የሚሆነው ለባሏም እንግዲህ ትልቅ ነገር ላይ ስለሆነ የሚደርሰው ይሄን ነገር ተስማምተንበታል። እንግዲህ ስልኳንም ተቀብዬ ሙሉ መረጃዋን ተቀብያለሁ ከእዮብ። እንግዲህ እሷ ጋር ደውዬ የሚፈጠረውን ነገር አብረን የምናየው ይሆናል። አብራችን ቆዩ። ጤና ይስጥልኝ። የሜሮን ስልክ ነው? ትንሽ ጫጫታ ውስጥ ነው ያለሽ። ወተሽ ታዋረኛለሽ። ስለ ስራ ላዋራሽ ነበር። ያው ስልክሽን ከሰው ነው የተቀበልኩትና ያው እኔና አባላቶቼ ስራ ልንሰራ አስበን እንግዲህ አንቺን ስላንቺ አጣርተን ነበርና ጥሩ ስራ ነው የምትሰሪው፣ ጥሩ ድርጅት ነው የምትሰሪውና ጎበዝ ነሽ ስራ ላይ ስለሱ ሰምተን ነበረ። እናመሰግናለሁ። ምንድነው ስራው? ስራው እንግዲህ አሁን ከሚከፈልሽ 2 እጥፍ ነው ልንከፍልሽ ያሰብነውና እንግዲህ መተሽ ስለ ስራው በዝርዝር ብናወራ ደስ ይለኛል። ትልቅ ስራ ነው፣ ትልቅ በጀት ነው የበጀት ነውና እንዳንቺ አይነት ልምድ ያለው ሰው ነው የፈለግነውና እንግዲህ መተሽ ከኔ ጋር የተወሰነች ደቂቃ አውርተን ስለ ስራው፣ ስለ ገንዘቡም፣ ስለ ክፍያውም አውርተን ብትመለሻለሽ። እንግዲህ ጊዜ ካለሽ ዛሬ ብትመጪ ደስ ይለኛል። እሺ፣ አመሰግናለሁ። አድራሻችሁ የት ነው? አድራሻዬን ቴክስት አደርግልሻለሁ። በዚህ ልላክልሽ ወይስ የምትጠቀሚው ሶሻል ሚዲያ አለ ወይስ በቴክስት በኖርማል ልላክልሽ? አይ በኖርማል። እሺ፣ አሁን በዚህ ስልክ ልላክልሽ አይደለ? አዎ ላክልኝ። እሺ፣ አመሰግናለሁ። ችግር የለም። ያው እንግዲህ ተመልካቾችን እንደምትመለከቱት እንግዲህ እሷ እንደምንም ብዬ እዚህ እንድትመጣ ብዙ ኦፖርቹኒቲ ብዙ ኦፈር አቅርቤላት እሷም ተስማምታለች። እንግዲህ ደግሞ እሷ መታ እዚህ ጋር እንደሌላው ቀን እንግዲህ እዮብንም ጠርተነው በድብቅ ክፍል ተቀምጦ ሁሉ ነገር እንዲያይ አድርገን ነገሮችን ለመውጣት እንሞክራለን። ፈጣሪ እንግዲህ ያግዘን እያለን ወደ ስራችን እንሄዳለን። እስከዛው አብራችን ቆዩ። ያው እንግዲህ ተመልካቾችን አሁን ሜሮን ደውላልኝ ደርሻለሁ ብለኛለች። እንግዲህ ደግሞ እሷ መታ የሚፈጠረውን ነገር አብረን ምን ይሆናል አብራችሁን ቆዩ። በጣም ፈራሽ ተሽኮርምሽ ብዬ ነው እንጂ የሴት ልጅ አይደለ? አይ ደስ ይላል። እንደዚህ አይነት ሴት ጠርቶ ነበረ። አናውጣ ናቸው የበዙት። አሁን በስራም ማግኛቸውም እንደዚህ ነው። አናውጣ ናቸው እንግዲህ ይላያ ነው ያለው ማስተዳደግ። እሺ እና በስልክ አውርተናል መሰለኝ የተወሰነና ስራንቺ ስራም ትንሽ አጣርቼ ነበረ። ያው እኔ ስራ ያው በደንብ ነው የማጣራውና ስራንቺ አጣርቼ ነበርና ቡና ነው መሰለኝ ኤክስፖርት ተደረገ እና እንዴት ነው? አሪፍ ነው ስራ? እንዴት ነው? ቆንጆ ነው ማለት እንዴት ነው? ቆንጆ ነው ማለት እንዴት ነው? አሁን ስትመጪ በሬር ነው መሰለኝ ያየሽ። ያው መኪና አልገዛሁም እኮ እሱ ነው ኤክስፖርት እያደረግሽ ቢያንስ በዶላር ነው እና ያው የሆነ መኪና ምናምን ነገር ሊኖርሽ ይገባ ነበር። አሪፍ ነው ካልሽ ወይስ እንዴት ነው? ያው ማለት እንዴት ነው መሰለህ እኔ ቤተሰብ አግዛለሁ ምናምን ነገር መኪና ነበረኝ ትንሽ ተበላሽታብኝ ሽጫታለሁ። አሰርቼ ሌላ አዲስ ለመግዛት እያሰብኩ ነው። እንደዛ ከሆነ አሪፍ ነው። እና እንዴት ነው ታዲያ አሁን ስልሽ ከኔ ጋር አሁን እንዴት ነው ልትሰሪ ያሰብሽው? እኔ አሁን ያሰብኩት ትልቅ ቢዝነስ ነው፣ ትልቅ ስራ ነውና ስራሽንም እስከ 100 ሊያደርስሽ ይችላል። እና እንዴት ነው ፈቃደኛ ነሽ ነው ወይስ እንዴት ነው ለጎን ነው ያሰብሽው? ችግር የለውም ስራ አይደለ ከዚህ የተሻለ ከሆነ እንዴ
እኔ አሁን ላይ ስራ በደንብ ስለሚያስፈልገኝ እሰራለሁ። ወይም ከዚህ ጎን ለጎን መስራት እችላለሁ። ግን ስላንተ ስለ ስራው በደንብ ንገረኝ እስኪ። ስራው ያው ኤክስፖርት ማድረግ ነው። እኛም ኤክስፖርት ነው የምናደርገው። ግን እኛ ብዙ ብር ነው ኢንቨስት ያደረግነው። በጣም ብዙ ብር ነው። በጣም ብዙ ዕቃ ነው። ያው ልምድ ያለው ሰው ያስፈልጋል ስለተባለ ነው። ከስራ ባልደረቦች ጋር ነው ተማክረን አሪፍ ሰው ስራው ላይ በጣም ልምድ ያላት ብዙ ጊዜ የሰራች ሲባል ያው ስናጠራ ማንቺ ያለበት አንቺም ጎበዝ ነሽ ሲባል ሰምቻለሁ። ልክ ነህ። ጥሩ ሰው ጋር ነው የመጣችሁት። እኔ በዚህ ስራ ቆይቻለሁ፣ ልምድም አለኝ። ያው ከስተምርም ትንሽ ቢሆንም ያን ያክል ባይሆንም ከስተምርም አለኝ ምናምን ነገር እና ሞር አሪፍ ስራ ምን ሰራ ይመስለኛል እኮ። እንዴት ነው? ምን ያህል ጊዜ ሆኖሻል እዚህ ስራ ላይ ከተሰማራሽ? እኔ አሁን ወደ 4 ዓመት ሆነኛል። 4 ዓመት በጣም ብዙ ነው። ሰርተፊኬትም አለኝ። እንደዛ ከሆነ በጣም አሪፍ ላይ ነሽ ማለት ነው። እንዴት ነው? ብቻሽን ነው የምትሰሪው ወይስ አሉ አብሮሽ የሚሰሩት ከአንቺ ጋር? እኔ አሁን ላይ ብቻዬን ነው የምሰራው ማለት አሉ ስራ ጋር የምትተዋወቃቸው ምናምን ነገር አሉ። ግን ያው ብቻዬን ነኝ ብዬ ነው የማስበው። ምክንያቱም ዲቴል በደንብ ያንተ የሆነ ሰው ከሌለህ ብቻዬን ነው የምታወራው። ስማ ያው ብቻሽን እንዴት ነው አይከብድም ማለት ብቻሽን የሆነ ድርጅት እኮ ማስተዳደር ነው ትንሽ ከበድ ይላል። ደግሞ ለዛም ሴት ልጅ ነው። እንዴት ነው አንቺ እንዴት ተወቀውሽ? አሁን አየው ስራ አይደለ ትሰራለህ። ሴት ወንድ አይልም እኮ ስራ። ያው ድርጅት ሲሆን ትንሽ ሊከብድ ይችላል። ቻሌንጆች አሉ። ብዙ ነገር ነው ኃላፊነት ያለብህ። ግን ደግሞ የኔ ጠንካራ ሴት ነኝ። እንደዛ ከሆነ አሪፍ ነው። እኔ የምፈልገው እንደዚህ ጠንካራ ሴት ነው የምፈልገው ስራው ላይ እንደዛ ከሆነ በጣም አሪፍ። ስለዚህ እኔ የምፈልግሽ አይነት ሰው ነሽ ማለት ነው። ግን ምን መሰለሽ እኔ ስራ ላይ ስንሰራ ሙሉ እንደነገርኩሽ ነው ያሰብኩት። በጣም ትልቅ ቢዝነስ የጀመረ ነው ያሰብኩት እና ማደርም ሊኖርብሽ ይችላል፣ መዋልም ሊኖርብሽ ይችላል። ሙሉ ጊዜሽን ነው የምትሰጪው። ምክንያቱም በጣም ብዙ ብር ነው የምከፍልሽ እና እንደዚህ ስራ ደግሞ ትንሽ ከቤተሰብ ጋር የሚያራርቅሻል ምናምን ያው ሪሌሽንሺፕም ካለሽ ትንሽ አስቸጋሪ ሆነብሻል እና እንዴት ነው ይሄን ነገር ከግንዛቤ ውስጥ አስገብተሻል ማለት? አዎ ማለት ይናገርኩ ይሄን ያክል የሚያስጨናንቅ ሰው የለኝም። ቤተሰብ ናቸው። ቤተሰብ ደግሞ ስራ ነው። እዚህም ስለማይኖርም ችግር የለውም ያው እንጂ ሌላ ነገር የለም። ቤተሰቦች እዚህ አይደሉም ነው? እዚህ አይደለም ወጣሁ ነው። ዋና ብቻሽን ነው የምትኖሪው? አዎ ብቻዬን ነው የምኖረው። እንደዛ ከሆነ ጎበዝ ብቻሽን መኖር ራሱ በጣም በዚህ ሰዓት እኔ ራሱ አሁን ከምጥኝ ከውጪ ወደ 2 ዓመት ምናምን ሊሆነኝ ነው። ለምን ከምናምን ግን ያው ትንሽ ኑሮ በጣም ይከብዳል። ለእኔ እንኳን እየከበደኝ ነው ማለት ሰው ያስፈልግሻል። ውጪ ያመገብ ሁሉ ጊዜ ነገር ቴካዌም ብታስመጪም ውጪም ሺፍም ብትቀጥሪም ምንም ደስ አይልም። በቃ እየከፈልሽ ስለሆነ ሰው ያስፈልግሻል። ልክ ነህ። ሰው ያስፈልጋል። እንግዲህ ደግሞ ፈጣሪ እስከሚሰጠን መጠበቅ ግን ያው አንቺ ደግሞ እንግዲህ ተቋቁመሽ ነው ይሄንን እንግዲህ እኔ ገርሞኝ ነው ሁሉ ነገር እኔ የከበደኝ ነገር አንቺ ተቋቁመሽዋል። ሴት ልጅ አይደለ? ሴት ልጅ ደግሞ ብዙ ነገር መጋፈጥ ትችላለች። ወንድ ልጅ ደካማ ናቸው ይያላቀም ነው ደካማ ማለት ጠንካራን አይ ደካማ ስለ እንዴት ነው በቃ ቤት ውስጥ ሴት ያስፈልገናል ብለው ያምናሉ ማለቴ ወንዶች። ሴት ስትሆን ደግሞ ብዙ ነገሮችን ከበር ስለምታረግ ኖርማል ነው። እኔ አሁን ያን ያክል አልከበደኝም። እኔ እንደውም ሌሎች ወንዶች ሳይሆን እንደው ኩክ ማድረግ ምናምን እችላለሁ እና እንደው አረጋለሁ ግን ይቻላችኛል። ብዙ ጊዜ አላረግም። ውጪ ገብተው ነው ያለው ወይ ደግሞ ስራም ቢዚ ስለሚያደርገኝ ስራዬ ደግሞ በነገራችን በጣም ቢዚ ነው የሚያደርገው። ዛሬ ላንቺ ብዬ ነው እንጂ እንደዚህ ነገሮችን ጊዜዎችን አጣብቤ የመጣሁት በጣም ብዙ ስራ ትቼ ነው የመጣሁት። ቃል አይደለ እቤት ሁኚ እንደዚህ ምግብ ለመስራት ምናምን አይደርስኝም። መጥቼ በቃ አልጋዬ ነው የሚታየኝ ለጥ ነው በቃ እና የበቃ ስራ ምናምን ሲኖር ኢንተርቪው ምናምን ሰው ለማድረግ ስራ ለመቅጠር ምናምን ሳስብ እቺ ለምታተም ቢሮ ነው ቤት ነው የምትመስለው ግን ቢሮ ነገር ነች። እንደ ቤት ትሁን ብዬ ሰው ስጠራ ትንሽ ኮምፈርት ምን እንዲሰማቸው ምናምን ነፃ ሆኖ ፍሪ ሆኖ እንዲያዋሩ ብዬ ነው እቺ የገዛኋት። እና በቃ ቤቴ ነው የምታየኝ። ቤቴ ገብቼ ለጥ ነው በቃ እና ለምን አትገባው? ማግባት እኮ ሁሉም ሰው ይፈልጋል። ስፔሻሊ እንደኔ ሰው ሰልሽ
ሁሉም ነገር የተሟላለት ሰው ሀብታም ነኝ ስልሽ ያው ገንዘብ አለኝ የምፈልገው ስራ አለኝ የራሴ ስራዎች አሉ ከአንድም 3 ድርጅቶች አሉ ገንዘብም አለኝ ግን የምትፈልገውን ሰው አታገኝ ስልሽ ቆንጆ ስትይ ቆንጆ ታገኝና ጸባይ ደግሞ አለ ጸባይ ስትይ ደግሞ ጸባይ ይኖርና የሚጎል ነገር ይኖራል የሁሉን እንኳን ሞልታ አይሰጥም አንዳንዴ ነገሮችን ሲሰጡ ለምንድን ነው መቻል አለብክ መቻል ማለት እንዴት ነው አሁን እንዴት ነው ልችል ለምሳሌ የሆነ ነገር ሰጥኮ ላስት ላይ አይሰጥም ይባላል ተረትም አለ አሁን ቆንጆ ነው በጣም አይለኛ ብትሆን ያው የመቻል እድል ሊኖር ይችላል ተረዳን ብዙ ነገሮችን አንተ በፈለካቸው መንገድ ላይ ሆኑ ይችላል በዛ ነው እና አንቺስ እንዴት ነው ታዲያ እስካሁን ድረስ እንደዚህ ልምድ እያለሽ የፍቅር ልምድ እያለሽ እንዴት ታዲያ እስካሁን ድረስ ቻይቺን ነው ምን ወርሽ እንዴት አላገባሽም አንቺ እኔ እንኳን ገና ትንሽ ልስራ ብዬ ነው ምን አሪፍ እየሰራሽ አይደል እንዴ ይዘን ቤተሰቦችሽን ገርጻሽ ነው አንቺ ምክንያት ያስለኝ ከዚህ በላይ መሄድ ፈልጋለሁ ያው ስታገባ ደግሞ ቤቴ ነው የምትላና እኔ ደግሞ ሳገባ በቃ ጥሩ ደረጃ ላይ ከዚህ የተሻለ ህይወት ኑሮኝ ነው ማግባት የምፈልገው ታረዳኝ እና በዙሪያ የሚመጡ ሰዎችም ደግሞ ከኔ ጋር ማች የሚያደርጉ አይደለም ምንድነው ነው ካንቺ ጋር የሚያሽ የሚያደርጉ ሰዎች እንደምን ለምሳሌ በስራ ጉዳይ ሊሆን ይችላል ይሄ አለ አይደለ በመስፈርት ማተጓባቸው ነገሮች አሉ አይደል ከዛ አንፃር አንቺ ምንድነው በመስፈርትሽ ነው ወንድ ነው ፈልገው አይ ሱንቃይ ይቀር ለምን እንዴ እንደዚህ ተቆራና እኔም ልሂድ ተቸኩላለሁ ዛሬማ እኮ በደንብ እኔ እንደነገርኩሽ ነው ስራዬን ትቼ ነው የመጣሁት ነገሮችን አጣገብኝ መጥቼ እዚህ ደግሞ አሁን ጨዋታችን ምናምንም ይገደልኩት ስለሆነ ዛሬ ችግር የለውም ዛሬ ወጪ ቃል ሙሉ ወጪሽ ከኔ ብር የምፈልግ ይሆን ችግር የለውም ግን በቃ ዝም ብለን ዛሬ ተጫውተን እኔ ስራ እንደ ቤተሰብ ነው የምሰራው ስለዚህ በቃ እንደ ፋሚሊ ሆነን ነው የምንሰራው በቃ ቤት መምጣት እንፈልበሽ በቃ እያመጣሽ ተጫወተን ምናምን ነው በቃ አለ አይደል ስለዚህ እንደ ቤተሰብ ነው በቃ አይናችንም ከዚህ በኋላ ቤተሰብ ነው የምንለው ስራ እንደሌለ እንሰራ ነው ተስማማን አይደል ወይስ ይቅር ያለሽ ነገር ካለ ንገሪኝ መስራት ካልፈልኩ ደስ ብሎኛል በደስታ ነው የምሰራው ስራዬንማ በጣም ስለምወደው ስለማከብረው እንደዛ ከሆነ እኔና እንደዚህ አስለፈፈሽኝ አንቺ ዘመተሽና አይ ዝም አላልኩም አይ እና ለሂድ ማናልሽ እኮ እንዴት ዝም ብሎ ይላል እንዴ ስንት ነገር እያሰብኩኝ ዛሬ እንደውም እኮ እንፈራረማለን ብዬ እንደውም ያሰብኩት ዛሬ ነው ያው ልጁ ጋርም ስደውልለት እያነሳለኝ አይደለም ያው ቢዚ ስለሆነ ነው መሰለኝ ልክ ሲመቸው ይደውላል የዛኔ ካልመሸ ያው መዝገቦቹንም ፋይሎቹንም ያመጣልንና አንቺ አንበበሻቸው ትፈረሚያለሽ ማለት ነው ይቻላል እኮ እንደዛ ከሆነ እስከዛ ድረስ ብንጫወት ስልሽ እኔ እኮ ምን አይነት ወንድ ነው የምፈልገው ምርጫሽ ስልሽ እኮ ያው ገበያ ለምን ይባላል አይደል እንዴ ገበያ ተዝጊማን ይባላል እኮ እንደዚህ ነገርማ እንዴ እንደዚህ ሰው ነሽ አይደል ያላገባሽው እስካሁን ድረስ እንደዚህ አይነት ሰው ነሽ ያላገባሽው ያው እንዴት ነው መሰለህ ግን ያው የምፈልገው ወንድ እንዳንተ አይነት ሰው ቢሆን ደስ ይለኛል እንዴ እኔ የቀበይ ሁሉ ነገር እኮ ነው ማዋራ እኔም ሲሪየስ ይቀላል አይደለም በቃ አለ አይደለ አቋም ደስ ይላል በቃ አሁን ያለበት ደስ ይላል ማለት በቃ ብዙ ነገር አንደርስታንድ የምታደርግ አይነት ሰው ነህ እና እንዳንተ አይነት ሰው ደግሞ በሳት አይገኝም ገባኝ ትንሽ ያልጠበቅኩት ነገር ስለሆነ ትንሽ ገርሞኛል አይ ይገባል ነው እንዴ ትንሽ እኔ እኮ እንደነገርኩ ወደላጤ ነኝ በዚህ ሰዓት ደግሞ እንደዚህ ሴት እንደዚህ ስትለኝ ሌላ ነገር ነው ማሰበው እንዴት ሌላ ነገር ታስባለህ እንዴ ለምሳሌ ምን አሰብክ እስኪ ሐሳብህን ግልጽ አድርግልኝ አሁን በግልጽ ያወራን ነው እንዴ ቆንጆ ሲናት ፊት የተቀመጣቸው ምናምን በዛ ላይ ደግሞ እኔን እያለነቀችኝ ከሆነ ምንድነው ሌላ ነገር ስለሽ ወንድ ልጅ ደግሞ እኮ ታውቂያለሽ ቶሎ ነው ስሜት ይያለው ኦኬ ስለዚህ በቃ ተመችቻለሁ ማለት ነው እንዴ ሱማ በነገራችን ላይ በጣም ቆንጆ ስለሆንሽ እኔ ብቻ ሳይሆን ማንንም ወንድ ነው ቴንክ ዩ ወን አስኮራለሁ ከኛ እንዴ ለማሽኮራም ሳይሆን ግልጽ ለማውራት ላይ ግን እንዴት ነው እስከዛሬ ፍቅረኛ ፍቅረኛ እንኳን ይዣቃለሁ ማለት ነበረኝ ግን አልተግባባንም ተለያየን በቃ ምንድነው ቆና አንቺ ስልሽ ጎበዝ ነው ኮሙኒኬሽን ላይ መስዩና እንዴት ነው ማለት በጣም ጎበዝ ነሽ ከሰው ጋር ስትገባቢ እና ያው ነገሮችን ደግሞ እንግዲህ ተናገርሽ መስጠት የምትችይ አይነት ሴት ነው መስዩ ዘመናዊ ሴት የምትመስዩና እንዴት እንደዚህ አይነት ነገር ውስጥ ገባሽ ማለት እንዴት ልትለያይ ይችላል ወይስ አትወጂው ነበር መጀመሪያ አይ በቃ ነው ወደድ ነበር እንግባባ ነበር ምናምን ነገር ብዙ ነገር አሳልፋችሁ ነበር ማለት ብዙ ነገር አድርጋችሁ ፍቅረኛ አይደለም እንዴ
እንደዚህ ነገር ለፍቅረኛሽ ምን ነገር አደርጋለሁ ብለሽ ትኛለሽ ማለት ነው? ያ ፍቅረኛ እስከሆነ ድረስ ምን ነገር አደርግለሽ ባሌ ነው ብዬ ነው የማስበው እኔ። አትጋቡም ባልሽ ነው ማለት ነው? አይ እንደዛ ከሆነ አሪፍ ነው። እና ምንድነው ቆይ ያላሰሙ ቺት አድርጎብሽ ነው ማቅጠብሽ ነው ሳና ምንድነው ተሰለቻችሁ? አይ በሀሳብ ጉዳይም አልተግባባንም። ምን ነው እሱ ሀሳቡ? አንቺን የመሰለሽ ልጅ አግኝታ ሌላ ምን ነገር ታስብ ይችላል? አንዳንዴ እኮ እጅ ላይ ያለ ነገር ምንም አይመስልም ይመስለኛል። ከዛ አሁን ላይ ይቆጨዋል። ገባክ? ያኔ አብረን በነበርንበት ታይምም እንደዚህ አይደለም የነበርኩት። እዚህ ስራ ላይ አልገባሁም ነበር ማለት መንገድ ላይ ነበርኩ። ተረዳኝ። ምንም ብር የለሽም ነበር በሰዓቱ ማለት ነው? ማለት በቃ እንደዚህ አይደለም እንጂ ያን ያክል ትኖራለህ። ግን ደግሞ እንደዚህ አሁን ያለውበት አሪፍ ነው ለኔ። ገባክ? ቤተሰቦቼን አግዛለሁ፣ ራሴን ችዬ ነው የምኖረው። ገባክ? ማለት ብዙ ነገር ከበር ማድረግ እችላለሁ በራሴ። ያኔ ደግሞ እንደዛ አይነት ነገር አልነበረም ነበር፣ ከእጅ ወደ አፍ ነበረ። እና አሁን ማለት ቃል ተግባባን። ይጠይቅሻል አሁን ይቆጫል ምናምን ነገር አሁን? አሁን ልጁ ታዲያ እንዴት ነው ሊደውልሻል? ይቆጭት ማለት እንቀን ድጋሚ እንጀምር ምናምን ብሮሽ አይከም ማለት እንደዚህ አሁን ላይ ቆጣ አሪፍ ነሽ ሜቢ ገንዘብ ስለነበር ይላል። ግን እኔ ደግሞ አልፈልግም ማለት እንዴ አሁን የሚደውልሻል ነው ወይስ አቁማለሁ? መደወል ሳይሆን ጀስት ታወራለህ ኖርማል። ተገናኝታችሁ ተጠቁ ከዛ ከተጣላችሁ አለ በዚህ እኔ ማለት አልፈልግም። ያኔ ነገሮች ማስተካከል ቢችል ኑሮ አሁን የተሻለ ደረጃ ከዚህ የተሻለ እንሆን ነበር። ግን ደግሞ የሆነ ሰው እንደጠበቀው ሳታገኘው ስትቀር የሆነ ይደብራል፣ ይከፋል። ሞር ደግሞ የኔ የምትለው ሰው ግን እንዴት ነው ስልሽ እንዴት ነው ገንዘብ ሳይኖርሽ በፊት እንግዲህ ፍቅረኛ እንዲያሽራና አሁን ላይ እንደውም አሪፍ ነሽ ምናምን ዛሬ በጣም ቆንጆ ሆነሻል። በጣም አላውቅም ድሮም አላውቅሽም ምን ሲጀመረና እንዴት ነው የሚያስቸግርሽ ሰው የለም ወይስ እንዴት ነው? አንቺ አልፈለግሽም ደግሞ ንቅሳትሽ አለብሽ። እንዴት ነው ንቅሳት ተወጃለሽ? መነቀስ ምን ነገር እዚህ ጋር ብቻ ንቅሳት አለብሽ? እዚህ ሌላ ቦታ የለብሽም? እኔ ባይገርምሽ እዚህ ጋር አለብኝ ንቅሳት። ኦኬ እና አሪፍ ነው አሪፍ። እኔ በጣም ያማል እዚህ ጋርም ያማል መሰለኝ አይደለ? አዎ ያኔ ከነ አይደለም። እኔ አሁን እንደውም እዚህ ጋር ነቀስ እዚህ ጋር ታፋይ ጋር ነቀሳለሁ እያሰብኩኝ እንደዚህ ዌልካም ነው። በጣም ተጫዋች ነች ደግሞ በጣም ይገርማል። ነው እንደዛ ሳይሆን ያሳከኛለሁ በጣም ነው እንደዛ ሳይሆን የራሴ ትርጉም አለኝ። ኦኬ ምንድነው ትርጉም? እስኪ ንገረኝ። በቃ ትርጉሙንማ አሁን ማነገርሽ እሺ፣ ግን እዚህ ጋር የሆነ ትርጉም ያለው ነገር መነቀስ አይቀርም። አዘጋጅቻለሁ። ቆይ ስልኬን አለ ውስጥ ነውና ይጀምጣጣው አይሻል አውርቻለሁ። አንቺ ከዚህ ሌላ መነቀስ የምትፈልጊ ቦታ የለም? እንግዲህ እስኪ እናያለን። ያንተን ከወደድኩት እኔም ልነቀስ እችላለሁ። እንደዛም ይቻላል። ግን አብረን እንሄዳለን ከፈለግሽ። ጎበዝ ልጅ ነው በጣም ያንቺን ንቅሳት ሳይሆን እንደውም አሪፍ ነው በጣም እና አንቺ ጋር እኔ ጋር ልወስድ እችላለሁ። እኔ ተራይልሽ እኔ አንዴ ተናግሬያለሁ። ግን እንዴት ችግር የለውም እንሄዳለን። ችግር የለውም። እና አሁን የምታጓሪው ሰው የለም ወይስ እንዴት ነው? አንድ ልጅ አለ እባክህ፣ በጣም የሚረብሽ ልጅ አለ። በጣም የሚያስቸግረኝ ልጅ፣ የሚያስፈራራኝ ምናምን ነገር ማለት የሚያስፈራራኝ በምን ተገናኝታችሁ እንዴ? እንደዚህ ወደድኩሽ ምናምን ይላልና ልጁ በቃ በጣም የሚያስፈራራኝ ምናምን ነገር። እኔ ደግሞ አልፈልግም። ከባድ ነው ነገሩ። ግን እንዴት ማለት እንዴት በምን ላይ ተገናኝታችሁ ነው? በስራ ነው ወይስ ዝም ብሎ መንገድ ላይ ነው እንደዚህ የሚያስቸግርሽ? አይ በቃ ተግባባን። አንድ ሰፈር ነበርን፣ እዛ የሰፈር ሰው ነበርን፣ እዛ ስልክ ተቃይረን ነበር ምናምን ነገር። ከዛን ጊዜ በኋላ በቃ እሱ ሊፋታኝ አልቻለም። በጣም ከባድ ነው። የሆነ ስግጥ ያለ ሰው ነው ማለት ነው። አዎ እንዴ አንቺ ህግ ቦታ ናት እንጂ እንዴ አሁን ላይ እኮ ሰልተዋል ዘመኑ። ወይ ሜቢ እኔ ኮች ስለመጣው እንደዚህ አይነት ነገር ላላቅ ይችላል። እዚህ ሀገር እንደዚህ ነገር መጠቆም ምናምን ማሳሰር ምናምን ይቻላል። አይ መተው ይሄ መተው የሚባለው ነገር እኔ ጋለና በቃ ተውኩት። እኔ ግን እሱ ብዙ ነገር ያወራው ምናምን ነገር ያስፈራራኛል። ማለት ያስፈራራኛል። የሆነ ቢቀየርስ እንዴ አሁን እኮ ያሰጋል እንዴ ለኔም እኮ ያሰጋኛል ማለት ነው። ከዚህ በኋላ ነገር እንደልጅ አይደል እንዴ ወንድ ልጅ ነው መፍራት መስቀል ነው። እሱ አይደለም እኮ ፈሩ ላንቺ ነው ፈሩ አንቺን ባጣሽስ አሁን እንዴ ብዙ ነገር ነው ብዙ ማረጋው። አሁን ለምሳሌ ካንተ ጋር ሲሆን ያው ገባክ የሆነ ልዩነት ይኖረዋል እና አሁን ላጤብኝ አሁን እንዳለውበት አይደለም። ከሰው ጋር ምናምን ስትሆኚ ያው ብቻዬን ስለሆንኩ እንደዛ ሊያስፈራራኝ ይችላል። ወንድ ልጅ ነኝ ሴት ስለሆንኩ ስሜት ታውቂም። ግን እኔ ስለሽ በምን አምናለሁ መሰለሽ በህግ አምናለሁና
እንደዚህ የሚያስፈራራሽ ምናምን ከሆነ ወይ ልጁን ለኔ ተሰኝና ወይ ነው ያስፈራራው። ህግ እኮ ምንም ማድረግም አሁን እዚህ ውስጥ ህግ ቦታ ብትሄድ በቃ ወድጃታለሁ ቢል ወዷታል፣ ምንም ማድረግ አይችልም። ገባካ? በቃ የሆነ ነገር ባይሆን ነው የምትባለው። ተረዳኝ። ምንም መፍትሄ የለውም። አሁን እኔ እንደውም አንተን ስላወቅኩ በጣም ደስ ብሎኛል። በቃ ማለት ከሱ እንዳወጣሽ ምናምን ነው ወይስ ልጁን? አይ በቃ አሁን ላይ ማለት የኔ የምለው ሰው ቢኖረኝ ብዬ የማስብበት ታይም ላይ ነበርኩና በአጋጣሚ እንደዛ ተዋወቅኩ እና በቃ ደስ ብሎኛል። የምርሽና እኔ ለቁም ነገር ነው እንደዚህ ነገር እኔ አምናለሁ ማለት ጅልኝና ቁም ነገር እኔ ቀልድ እንደዚህ ነቀል አልወደምሽ እንደዚህ ነቀላላ እንደ ህይወት እኮ ነው ህይወት ይቀጥላል እኮ የምርሽን ከሆነ ትንሽ እንደኔ ደስተኛ የሚኖር የለም። እኔ የምፈልገው አንተ ደስተኛ እንድትሆን ከመቼው አይ ግን ትንሽ ግራ ያጋባል። ደነገጥኩኝ ታውቂያለሽ እንዴ እኔም ወርጅሽ ነበር ሳይሽ ገና ሳይሽ ነው ደስታሽኝ እኮ ከወደድከኝ ታዲያ ምን እሱማ ግን እኔ አስልሽ ማለት የምታወራው ሴት ሊኖር ይችላል አላውቅም። ኖ እንዴ ማውራው ሴት ምናምን ኖሮ ሳይሆን ማውራው ሴት የለም። እኔም እኮ ነገርኩሽ እኮ ምንም የምፈልገው ሰው እንደውም ብቻዬን እየኖርኩ በጣም ሰልችቶኝ ነበር። ግን እንደዚህ ባንድ የሚፈልገው ነገር እንደዚህ ሰራ ላይም የምታግዘኝ ቤት ውስጥ የምታግዘኝ አብራኝ የምትኖር ሴት ባንድ እንደዚህ ስትመጣና ደግሞ የምፈልገውን ነገር ስትለኝ ትንሽ ግራ ድንግጥ ስላልኩ ያው እንግዲህ የልብ ናይት ነው እሱማ በጣም ይገርማል። የኔንም ልብ አይቶ አንተንም ልብ አይቶ በቃ እነዚህ ልጆች አብረው ቢሆኑ ምናምን ብሎ አሰበና አገናኘ አይመስልም? እንደሰው እኮ በጣም ደስ ይላል። በጣም ደስ የሚለው ግን ማለት እኔ ብዙ ነገር አሁን ልምድ የለኝም። እኔ ፍቅረኛ ይዤ አላውቅም። በይጋምሽ ሰሪስ ያምርሽ ምንም አይነት ፍቅረኛ ይዤ አላውቅም። ኢቨን ራሱ ፊልም ራሱ አላይም የፍቅር ፊልም ራሱና ምን እንደማደርግ እንደዚህ ጥያቄ ፈጠረብኝና እንዴት ነው እኮ እንዴት አንተ ነው የመሰለሰው እንዴት ፍቅረኛ አይኖርናል ለዞን ምንም አይነት በቃ ሴት አጣቀም እንዳልከኝ ሴት አጣቀም ስለዚህ እንትን ነው እኔ ስራ ላይ ብቻ ስለማተኩር ስራ ብቻ ስለምን እና ውጪም ነው ደግሞ የነበርኩት እና ውጪ ደግሞ ስትሆኚ ስለሽ በጣም ብዙ ነገር ማድረግ ይጠበቅብሻል። ስፔሻሊ ደግሞ እንደ አይነት ህይወት ውስጥ ያለ ሰው ስለሽ ብዙ ስራ ብዙ ነገር የሚያስተላልፍ ሰው ያው ታውቂያለሽ አይደል? እኔ ደግሞ እንደነገርኩሽ ነው እዚህም አለ ወደ 3 ድርጅቶች አሉ እኔ ማንቀሳቀሳቸው ውጪም ደግሞ አለ የቤተሰብና ትንሽ ቢዚ አድርጎ ነበር። አሁን እንደውም እዚህ ሶስተኛውን ስንከፍት ነው የመጣ ነው ባለፈው አመት ነው ያስመረቀውና ደስ ብዬ ነው የመጣሁት። ከዛ በኋላ ያው እዚህም ብዙ የበዛ ስለሆነ ለዛ ነው እዚህም መኖር የጀመርኩት እንጂ ውጪ ነበርኩኝና በጣም ውጥረት ውስጥ ስለነበርኩኝ ለሴት ምናምን ከባድ ነው። እኔ ያመንኩ ማለት ለማመን ይከብዳል። ማለት ምንድነው ማተም እንዴት ነው አንተ የመሰለ ሰው ፍቅረኛ የለኝም ወይም ደግሞ በህይወት ውስጥ ምንም አይነት ሴት አላውቅም ስትል ጥያቄ ይፈጥራልና እንዴት እሱማ ጥያቄ ይፈጥራል። ግን ከባድ ነው ያው ሰራ ነው እንደውም እኔ ያሰብኩት በቃ እንዴት ነው ምንድነው አንተ ደግሞ ጨራሽ ሴትም አላውቅም ምናምን አልከኝ። በዚህ ውበት በዚህ አቋም እንዴት ኧረ እንደዚህ ያሸማ እንዴላለም እንኳን አይደባደቡም እንዴ እንደዚህ ነገር የለም እኮ እኔም ስልሽ ውጭ ሀገርም ስኖርኩኝ እንደዚህ አይነት ነገር እኔ ማስበው አላውቅም። እነዚህም አይታሰብም ሲጀመር ሴት ለማግኘት ትንሽ ይከብዳል ነው። ሴት ለማግኘት ይከብዳል ሳይሆን ከሴት ጋር ግንኙነት ለመጀመር ይከብዳል ማለት ስራ መስራት አለብሽ። እኔ ሴት ጋር ስራ ነው ስራ እየሰራ ነው ግን ደግሞ ሰው አይደለክ ስሜት ሊኖር ይችላል እና እንዴት ፍቅረኛ አላሰብኩም እንዴት ለምሳሌ ስማ ይከብዳል እሱማ ከሀበለ ግን ያው ስማ ብዙ ነገር ታስቢያለሽ እኮ ሰው ስታይ ምናምን ትቀኛለሽ ምናምን ግን አስብና እረሳዋለሁ ደግሞ ስራ ምናምን ቢዚ ስለሆነ እረሳዋለሁ። እዚህ እንደውም ስመጣ ትንሽ ላስተኛ ምናምን አንዳንዴ ማታ አስባለሁ በቃ ሴት ብትኖር አሁን አጠገቤ ምናምን ነገር ያስባለሁ እንጂ ሳላስበው ቀርቼ ምናምን ሳይሆን ያው ነገሮች ነው የሚያስገድዱኝ ቢዚ የሚያደርጉኝ። ግን አሁን ላይ ግን ስለሽ አንድ ሴት አለች አሁን ያሰብኳት እኔ ከሷ ጋር እኔ መተዋት አይመስለኝም። ወደ ቤት ራሱ መተል አይመስለኝም። እድለኛ ነሽ እኔ ነኝ ኦ ማይ ጋድ ያምረኝ ነው እንዴ የምሬን እኮ ነው። አንቺ ይቅልሽ ነው እንዴ ምንድነው መስኪን እኔ ይቅልልኩ አይደለም እንዴ ያልጠበቅኩት ነገር ነው እንዴ አሁን ተስማማን አይደል እንዴ እንደዚህ አይነት ነገር ለመጀመር
ስለሽ እኔ ከዚህ በኋላ ስለሽ እድሜም ሆንኩ 30 ምናምን ሊሆን ነው እኔም እንዴ በዚህ ያረጀው ስመጣ ደግሞ ማንም አይፈልገኝም። ስለዚህ ቶሎ ብዬ ወጣት እያለሁ አንቺም ደግሞ እፈልጋለሁ ያሽኝ ነው መቼም እኔም አንተናግቼ ይላል አንተ ነው መሰለህ እሱማ ልክ ነሽ ግን አይመስልም ግን እኔ ነግሬሻለሁ ምን እንደማድረግ እንዳለብኝ አላውቅምና ስለሽ ምን መጠየቅ እንዳለብኝ ነገር የለውም ሁሉንም ነገር ያው ማለት ሴትም ቀርበ ስለማታውቅ እረዳለሁ ታስተምረኛለሽ ሁሉንም ነገር እንዴ ለምን አላስተምረም ግን ይገርማል እኮ ያንቺም እኮ እስካሁን ድረስ ስለሽ ይሄን የመሰለው ውበት ይዘሽ ይሄን የመሰለ እንትን ይዘሽ አንድ ብቻ ነው እጂ ማቀፍ ፍቅረኛ ምናምን ስትይ ትንሽ ግራ ያጋባል ማለት እስካሁን ድረስ አንተ አይደለም እንደ ጭራሽ ይዘማታውቀው እኔ እንኳን ሞክሬያለሁ ቢያንስ ገባ ስለሽ አለመሞከርኩ ይሻላል አንዴ ከሞከርኩትማ እኮ ከዛ በኋላ እኮ ያው ይሆናል ብለህ ተጀምሯል ግን አይሆንም ከዛ በኋላ ደግሞ ድጋሚ መስራት ይለብክም አስተት ነው ብለሽ ነው የምታስቢው አንቺ በቃ እኔ እንደማለት ጥሩ ጊዜ አሳልፈናል ግን ደግሞ ልክ አልነበረም ልክ ቢሆን ኑሮ ነገሮቹ ሊቆሙ አይችሉም ነበር ተረዳኝ አሁን ላይ ግን አስቤ ምን ብዬ ምናምን ነገር ነው እንዳንተ አይነት ሰው ሳገኝ አልደራደርም ሱማኔም እንኳን አንዳየሽኝ ነው አልተደራደርኩም እስካሁን ሳይዝ አሁን ባንዴ እንደዚህ መሆኑ የራሱ እየገረመኝ ነው እሺ እስካሁን ሳይዝ ያው እኔም ጀመረ ፈልግ ነበር መጀመሪያ መፈልግ ነበር ለነገሩ ያው ግን ነገሮች መገጣጠማቸው ራሱ አሁን አሪፍ ነው ቢያንስ እኔም እፈልጋለሁ አንቺም ትፈልጊያለሽ ሁለታችንም ደግሞ እንግዲህ አሪፍ ነው ነሰራ እኮ ስለዚህ ግን እኔ ስለሽ እነዚህ ሁላ እኔ አሁን ፍቅረኛ ስለማድረግ ብዙ ማድረግ አሁን ስጦታ ይጠይቃል ነው እኔ ችግር የለውም እረዳለሁ ሴል ስጦታ ትፈልጋለች ትንሽ ነገር ነው የምፈልገው ግን ካንተ እንዲመጣ እኮ ስለሽ እኔ ለምድ የለኝምና ማለት የምትፈልጊው ነገር ካለ አሁን ላይ እኮ ብዙ ነገር እኮ ምንም የምትፈልጊው ነገር የለም አሁን እኔ ስለሽ እኔ እንደ መጀመሪያ ስጦታ ልሰጥሽ እፈልጋለሁ ከኔ ጋር መጀመርሽ እኮ ደስ ያልከው በጣም ለምን ድረስልኝ በቃ እንዴ አመሰግናለሁ እንደማመስገን ነው እንደስጦታ እኮ ስለዚህ እኮ የምንፈልጊውን ነገር ምን ልግዛልሽ መኪና ይሻላል መኪና ለነገሩ አልፎበታል እኮ ጊዜ አደረገ የምን እኮ ነው ስለሽ እኔ ምን ማድረግ እንዳለብኝ ስለማለት ነው ምን እኮ ምን ልግዛልሽ መኪና እኮ መኪና አሁን ፋሽን ካላለህበት ችግር የለውም ምን እኮ ማለት መኪና ነው ፈልጊው መሰለኝ እኔ ያላልኩ አሁን አዲስ መኪና ላይ ገመችስ የሚባል መኪና አለ የዘገር ምርት ነው አይ እዚህ ሀገር አይደለም ገመችስ ታዲያ ውጭ ሀገር ገመችስ የሚገርም መኪና አለ እኮ ምንድነው ገመችስ እንዴት አታውቅም ቆይ አንተ እንዴ አስቀር እንዴ ለኮመራ ነው ካለው ዘመናዊ መኪና የሚገርም እኮ ስም የለውም ስለሽ እኔ በገመችስ ብላቸው ይነግሩኛል ይነግሩና ገመችስ ብላቸው እኮ ምን ከለር አለው ቀይ ከለር አለው ቀይ በሱ ነው ፈልጊ ማለት የበትዛዝ ያንተ ባለ ሀብት አይደለም የፈለከውን ነገር ማድረግ ትችላለህ እኮ ምን አይነት ከለር ነው ፈልጊ እኔ ፒንክ መኪና ነው ፈልጊው ገመችስ በፒንክ ያምራል ለዛ ከሆነ ችግር የለውም እኔ ጀመረ አያቅተኝም እሱማ ግን ያው እኔ ስለማላውቀው ነው ሰርች አደረገውና ሲገመችስ ማለት መኪና እንደሆነ እሺ እኔም ሰሞኑን የሆነ ያየሁት መኪና ሊገዛ እየፈለኩኝ ስለሆነ እኔ ወይ እንደኔ እንትገዛልሻለሁ ወይ ደግሞ ገመችስ ያልሽኝ ገመችስ ነው ሰው ቢገዛልኝ በጣም ደስ ይላል አረ በቃ ግን እንዴትም በጣም ውድ መኪና ነው ወይስ ማለት መኪና አዎ በጣም ውድ ነው ስንት ይሆናል በቃ አሁን ላይ ካሉት መኪናዎች ስንት ይሆናል አሁን እኔ አሁን ማውቃቸው የሆነ 7 ሚሊዮን መኪና ማለት አለ ይሄ ስንት ይሆናል ከዛ በላይ ነው አረ ነገሩ አንቺ እኮ ምንም ሲጀመር እንትን ይችላል ምንም ነው ላንቺ እኔ እኮ ከዚህ በኋላ ሚስት ነው እንዴት ሚስትማ በጣም ግን ሚስት ለመሆን እኮ ትንሽ እንትን ያስፈልጋል መሰለኝ አይደለ ብዙ ነገር ማድረግ ይጠበቅብናል ምንድነው ማድረግ የሚጠበቅብን አሁን ምንም እኮ ማድረግ አይጠበቅብን አንተ መጠናናት አለብን መሞካከር አለብን ምናምን አብረን እኮ ነው የምንሰራው ከዚህ በኋላ በደንብ ታገኛለህ በደንብ አቃል አይመስልም ስማ ይመስለኛል ስለሽ እኔን ማስለመድ አለብሽ ብዙ ነገር በቃ እኔ እንዳንተ አይነት ሰው ስለምፈልግ በቃ አለ አይደለ መረዳ አይነት ሴት ነው ተረጅኛለሽ ማለት እኔ ምንም ሰሽ እንደዚህ ነገር ላይ ኤክስፒሪየንስ ስለሌለኝ አንዳንድ ነገሮች ብሳሳት ባልችል አንዳንድ ነገሮች ላልችል ይችላል ምንም እንዴት ማድረግ እንዳለብኝ ምን እኮ እነሱን እንዴት ነው ታስለምጂኛለሽ ታስተምራለሁ ግን በቃ እኔ የምፈልገውን ነገር ታደርግልኛለህ ስማ እንዴ ግዴታ ስማ ግዴታ ነው ቤት እንፈልጋለን ነው ቤት ሰዎች ቤት ስለሰራው እኔ አሁን ቤት ያስፈልገኛል ቤት ማለት እንዴ የኔ ቤት እኔ ቤት ተጠመጀም እንደ ምን ችግር የኔ ቤት ማለት ነው ግን የራሴ ቤት ቢኖረኝም ደግሞ
ሌላ ተጨማሪ ቤት ስማ ለሁለታችን ነው ታዲያ የሁለታችንን ቤት ነው የሚሆነው ታዲያ ያው ቢኖረኝም አሪፍ ነው ምክንያቱም አሁን ከዚህ በኋላ እንወልዳለን ምናምን ነገር ነው ከከተማ ውጭ ቢሆን አሪፍ ነው ችግር የለውም እንደዛ ከሆነ ችግር የለውም ልጃችን ይዘን ስንሄድ ምናምን ነገር እንደዚህ ነገር ስትወይ ደግሞ ታውቂያለሽ ቀሪያ ለምስተከተት እሺ እንደዛ ከሆነማ እሺ ምን ችግር የለውም እኔ ቤትም ከሆነ አለ ጓደኛ ሪል ስቴት ያለው ወይ ከሱ አገዛለሁ ወይ ደግሞ ምን አይነት ቤት ነው ፈልገው ግቢ ያለው ቤት ወይስ ሪል ስቴት ነው ፈልገው አይ ምን ቤት ነው ፈልገው የምትፈልጊው እኔ ብቻ አንቺ የምትፈልጊው እኔ እኮ ነገርኩሽ እኔ ለኔ አላውቅም አንቺ ነሽ የምታውቂው እንግዲህ ያስተማርሽኝ ስለሆነ ሸምናን እንደይዝሽ እኔ በገንዘብ ምክንያት ምንም ማየት ጭቅጭቅ እንዲመጣ አልፈልግም በገንዘብ መጨቃጨቅ አልፈልግም ስፔሻሊ ከሚስቴ ጋር ስለዚህ አንቺ ደግሞ ይሄው አንተ ማለት እኔ የሚሆነኝን ነገር ታውቃለህ መቼም ብዬ አስባለሁ ሱማ አሁን ያየኸኝ ነው ማለት የምፈልጋቸው ነገሮች በጣም ቆንጆ ነገር ነው ተረዳኸኝ ከዛ አንፃር እንደዛ ከሆነ ደስ ይላል የምትፈልጊያቸው ነገሮች አሁን ሳያቸው እኔ አሁን የሆነ ነገር አለ ጭንቅላት ውስጥ ይመጣል ለምሳሌ ስልክሽን ሳያት ትንሽዬ ስለመሰለችኝ 17 ራሱ ባረግልሽ ደስ ይለኛል ትፈልጋለሽ ወይ ደስ ይለኛል ማለት ግን ካልፈለግሽ ችግር የለውም ብሩን ሰጥሻለሁ እኔ ችግር የለውም እኔ አንተ ስጦታ ነው የምፈልገው እንጂ ብር ፈልጋለሁ እንዴ ብር ማይፈልግ ሰው አለ እንዴ የለም እንደሞ ኮማምበር እኔ ቆሆነ ይሄንን እኮ ነው ብቻውን ገንዘብ ተፈልጊ ስልክ ተፈልጊ አላውቅም ግን እኔ አሁን ከፈለግሽ አይፎን 17 አለ ያው ስጦታ ገንዘብ አይሰጥ ተረዳኸኝ ስለዚህ ደግሞ ካንተ ሲሆን በቃ እንደዛ ከሆነማ በቃ ስልኩ ይሻልሻል ማለት ነው አዎ ስልክ እንደዛ ከሆነ ስልኩ በፊት መኪናው ቢቀድም ይችላል መኪናው ማለት ባንዴ መኪናው ይሁን በጣም 100 ሚሊዮን እኮ ማለት እኮ በጣም ብዙ ነው እኮ አዎ ግን ስለሚያስፈልገኝ እኮ ነው እንዴት ይሻላል ታዲያ ስለሽ ሰሞኑን እንደደረክ ስለታየ ኖ እንዴ ደብሮኝ ሳይሆን አሁን የፈለግሽው ነገር አድርግ ትችላለህ እኮ ሰሞኑን ቢዚ ስለሆንኩኝ ለመግዛት ምናምን አይመቸኝም ስለሽ ለመክፈል ምናምን ለማየት እኮ ከሌላው መጣበቃለህ እስከዛ እኮ ወይ ደግሞ ገንዘቡን ደግሞ እንዳልክልሽ በጣም ፕሮሰስ አለው ደግሞ አንቺ ለመግዛት ነው አዎ ከባድ ስለዚህ ወይ ከሰው አመደብና ወይ ከሱ ጋር ሄደሽ ታይዋለሻው ልጅ ስልክ እያነሳልኝ አይደለም እኮ ችግሩ ደግሞ እኮ እሱ ነው የሚያናግረው ማለት እንጠብቃለን እስከሚያነሳ እኮ እንደዛ እናደርጋለን እስከዛ ችግር የለውም አነሳ ያለች ስጦታም እኮ ሰጠውሻል ነው አይፎን 17 አመሰግናለሁ በጣም መልካም ሰው ነህ ከጠበቅኩ በላይ ነህ እሱማ ምን እኔ እኮ ይሄ መልካምነት በገንዘብ እኮ በገንዘብ እኮ መልካምነት እኮ እንትን አይባልም ያለኝን የሰጠውሽ ግን አንቺ ሰው እንደዚህ ያስበው ታውቃለህ አሁን ብዙ ሰው እንደዚህ ላስብ ይችላል አንተ በቃ የተማረ ሰው ነህ ብዙ ነገር የምታውቅ አይነት ሰው ነህ ትረዳለህ ሲል ልጅ ምን እንደሚያስፈልጋት እሱማ ግን አንፃር በቃ ለየት ያልክ ሰው እኮ ግን እስካሁን ድረስ ግን አንቺ ምን ማድረግ እንደምትፈልጊ ለኔ ማን አልነገርሽኝም ምንድነው ቆይ ለኔ ምንም አላሰብሽም ለኔ ምንም ማድረግ እንዴ ምን ላድርግልህ እኔ ራሴን አሳልፌ ነው የምሰጥክ ለአንተ እሱማ እኮ እኔ አላውቅም አልኩሽ እኮ አንቺ ነሽ አሁን ለአንቺ ምንም እንደሚያስፈልግ ነው አንተ የምትፈልገው ነገር ምንድነው ማለት ምንድነው አንተ የሚያስደስት ለምሳሌ እኔ አሁን ዛሬ ስልሽ ሰለብሬት አድርገን ነው ዛሬ አንድ ላይ ብናደርግና ነገር ደስ ይለኛል ዛሬ ምክንያቱም እኔና አንቺ የተገናኘንበት ቀን ነው እንደ አኒቨርሰሪ የመጀመሪያ ቀን እንደዛ አድርገን ዛሬ መጠጥ ላይ እንዴት ነሽ መጠጥ የምትጠጪ ከሆነ ነገር በደንብ እዚህም እኮ አለ መጠጥ ከፈለሽ ያላምጣው ነው ዊስኪ እንዴት አይኖርም እኮ ትፈልጊያለሽ ዊስኪ ትጠጪለሽ ደረቅ ቆይ በኋላ እንጠጣለን እኮ እንደዛ ከሆነ ዛሬ በኋላ በቃላ ባንቺም በኋላ እያልሽ ነው ፈታ ብለን ዛሬ አንድ ላይ ብናደርግ ደስ ይላል አበባ ምናምን አስመልተን ምናምን ነገር አበባ ትፈልጊያለሽ ማለት ነው በጣም ብዙ ችግር የለውም ምን ያዘጋጃለሁ አንቺ ተዘጋጃለሽ ግን ብዙ ነው ፍላጎትሽ እኔ ስልሽ ቀለል አድርገህ ነው ለምን ዛሬ አንድ ላይ እንድናደርግ ነበር ጠጣታንም እኮ እየጠጣን ፈታ ብንል አሪፍ ነው ኬካችን ቆርሰን ምናምን ነገር ኬክም ትፈልጊያለሽ ብዙ ነገር ነው ፈልገው አንቺ ማለት እኔ እንደዚህ ነው ማለት በጣም ስትራግላለሁ ማለት ነው ፈልገው ነገር አለኝ እሱማ ግን ብዙ ስትራግላለሁ ያው ማለት ፍቅረኛ ስትይዝ ደግሞ እንደዚህ ነው ካንተ ስሜት በላይ ለሷ ስሜት ነው መጨነቅ ያለበት ምንድነው የሚያስፈልጋት ምንድነው የሚያስደስታት እኔም እንደዛ ቀጣይ አዘጋጅ ቀጣይ አሁን ኬክና አበባ አዘጋጃለሁ ግን ለአሁን የመጀመሪያ እኮ ነው እንዴ አንቺ ማን ነሽ እንደዚህ ማን ትናት ወይ እንጂ ምን ነሽ አንቺ ደግሞ ስለሽ አሁንማ ማለት አለብሽ ስለዚህ ዛሬ አንድ ላይ ነው የምናደርገው ማለት ነው
እሺ አንተ የሚያስደስት ከሆነ ነው ማለት እንዴ አንቺ ከራስ ደስተሽ ይቀራል እኔማ እንዴ ካንተ ጋር ሆኜ ደስተኛ ነኝ እኮ እንደዛ ከሆነ ዛሬ አንድ ላይ ነው የምናደርገው ግን ብዙ ነገር የምታሳይ ነገር ይኖራል ማለት ነው ዛሬ ችግር የለም ፈቃደኛ ነህ ለማየት እንዴ እኔማ እንዴ በጣም ጓጉቻለሁ እንጂ አሁን እንዴት እንደቸኮልኩ ብትይኝ እስኪ መች ድረስ ራሱ አሁን ኦኬ ያምረኝ ነው እኔ ስለሽ ነግሬሻለሁ እኮ ነገር አድርጌ አላውቅም ጀምሬ አላውቅም ኢቭን ኪስ ራሱ አድርጌ አላውቅም ያምረኝ ነው አሁን እና አስቢ እስቲ ብዙ ነገር ነው ወደኔ ማስተማር እና ለምን አታውልቀው ታዲያ ማስክ ትንሽ አየሩ ሰሞኑን ጉንፋን አስይዞኛል መሰለኝ ሙቀትም ቅዝቃዜውም ሰሞኑን ደግሞ ለሌሊት ነው እየገባሁኝ ያለሁትና ወደ ስራ በጣም በዝቶብኛል ሰሞኑን ትንሽ ብርዱም ምናምን ሲጨምር ነው ሳይ ጉንፋንም ሽታም አለ መሰለኝ ሰፈር ትንሽ ብርድ ነገር አይ በቃ ችግር የለም እንጂ ማስኮን ወርቅማ ደስ ይለኛል ግን በኋላ መጠጥ ስጠጣ ምናምን ነገር አልኮል ስለሆነ ብዙ ስለማይቻል ያኔማ ግድ ነው ታውልቃለህ ያኔማ በደንብ ነው ብዙ ነገር ነው የምወልቀው ይዛኔማ አይደል እንዴ ማስክ ብቻ አይደለም የምወልቀው ወይ አንዴ ምን አንቺም ታውልቂያለሽ እኮ ታውልቂ እንዴ ለምን አላውልቅ ኮስ እንደዛ ከሆነ እኔ ማስተምርክ እሱን እኮ ነው እሺ ግን ስማ ደስ ያለ በጣም እነዚህ ስትይ ደግሞ ተቀለሽ ጭራሽ የመጀመሪያ ስለሆነ ነው መሰለኝ እንደዚህ ነው ሰው ላይ ጎጎል ማለት ነው ለምን ያላየውን ነገር ለማየት እኮ ተቆጣጣለህ እንዴ በጣም እንጂ አዎ በጣም እያሞቀኝ ነው ተቀለሽ በጣም ወይኔ አንቺ ትፋሻለሽ ሲቀዘቅዝ ደግሞ በጣም መሰለሽ ብዙ ነገር ማቀዝቀዝ ትችላለሽ እኔ በጣም የምሬን በጣም ደስ ያለኝ እድለኛል ፋይዛ ወይኔ ስታገኝ ግን ምን መሰለሽ እኔ ስለሽ አንቺ ነኝ መሰለሽ ቆንጅዬ ልጅ ስለሽ ብዙ ሰው ይፈልግሻል ገባሽ አይደል እኔ ደግሞ መሰለሽ ትንሽ ግራ እየገባኝ ስለሆነ ነው ቀደም የሆነ ነገር ነገርሽኝ ካይመሮይ ሊወጣ አልቻለም ማለት ምን አለ የሚያስቸግረኝ ወንድ አለ ምናምን ብለሽ ነው እንዴ በቃ ስንተው እኮ እሱ ምንም ማድረግ የማይችል አይነት ሰው ነው ገባ በኔና ባንተ መሀል ማንም ሳይገባ አይደለም ስልክ ያለው ምናምን ብለሽኛል እንዴ እኮ ምንም ነገር የላችሁም ግን የለንም ምንም ነገር የለም እኔ እፈራለሁ መጀመሪያ ምንም ነገር የሚያስፈራ ነገር የለም ታረጋኝ እንደዛ ከሆነ አልፈራም ያ እንደዚህ ደግሞ ስታደርጊ ደግሞ በቃ ፍርሃት ይላ እንዴ ባንዴ ነው ፈጥጦ ይጣፋው ያመረኝ እዚህ ልክ ከጎንሽ ትሆን እኮ ጠንካራ ትራፊክ በቃ ዛሬ ይሄን ነገር በማስመልከት ወንዳው ራስ ይለያል ስለዚህ ዛሬ ይሄን ነገር በማስመልከት እኔ ስደሰት ምን አደርጋለሁ መሰለሽ ጨፍራለሁ መጨፈር ደስ ይለኛል ለራባክ እኔም ደስ ይለኛል ያምሽና አይ ነጭ ግን ፍላጎታችን ተመሳሳይ ነው አይገርም በጣም ይገርማል ስለዚህ እንጨፍራት እኮ እንጨፍ ምን ዘፈን ነው ፈልጊው አንተ የሚመች ደግሞ ልብስሽ እንዴት ነው የሚያምረው እንደዚህ አጭር ልብስ ነው የምትወጪው እንደዚህ ለባሽ ነኝ አዘን ተጥልሽ ሲያመለስ እንጨፍራት አይደል ዛሬ እሺ እንጨፍ ሙዚቃ ከፈታ ኮሜት ዘፈን አትፈልጊ አንተ ደስ ያለኝ ክፈት እሺ ማሪዋ እኔ ዝማልም የኔ ገላ ናሙናዋ ለጭፍ ይወጣል ማሪዋ የኔ ወደቡ የኔ ገላ ናሙናዋ ሰምቶ ቢመጣል ማሪዋ እሱ ሳይኖ አይኔ የኔ ገላ ናሙናዋ የሚገለጥልኝ ላሉ ከዚያ ከራያ ነው አገሩ ቆቦ ነው እና አባቱ በቅሎ የተሸለመው እርካብ ጎኔን አርጎ ልቤን ተጫነው አቤት 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 ምን ይልሻል እስኪ ውዴ የታዘበ ያየፈረች ለሰቀቀን ስዳርጊ ሳልጠረጥር ሳልሰጋች ከዚህ ቀደም የለብሽ ደስታ ማግኘት በሰው ስቃይ
ከታመጣሽው ንገሪ የሌለሽ እንዲሰባይ ሰው መክሮሽ ይሆናል እንጂ ይህንን አትሰሪም ውዴ በፍጹም አያምንም ያንቺን አሁንም ምስኪኑ ልቤ የሆነ ነገር ላሳይሽ እኔ ስጨፍር ማለት ነው የአፍሪካ ጨፈር ስጨፍር ማለት ነው የሆነ ሰርፕራይዝ ማድረግ ወጣለ ሰው አሳክልታለሽ የምር የሆነ አይንሽን ልጨፍንልሽ ምንድነው ሰርፕራይዝ ማድረግ የጨፍር ምንም ያልመሰለሽ ከኔ ስትለይ ቢመችሽ ነው መሳለ በተደላደይ ምንም ያልመሰለሽ ከኔ ስትለይ ያ ሁሉ ሳቅ ደስታዬ ከአንቺ ጋር አብሮ ቀረ አንገቴ ማድዋንጋቶ ዋልቢያ ቀረቀረ ፍቅርሽን ዋቢ አድርጌ የነገን አልም ነበር አይ ጉድ ሁሉም ነገር ተረሳ ባንዲት ጀንበር ከልቤ ቆርጬ ባንቺ ልረሳሽ ሞክርና ይቅርታ ልጠይቅ ወሰንኩ ጥፋቱ የኔ ነውና ሰይቀር በል ሳንነጋገር ቂም ይዘሽ አትለኝ ስማጸን ምን አንቺ ውሽ ተረጋጋ ስንት ነገር አንዴ አቀር ነው ወይኔ ዮሐንስ ዋንድ ልጅ ታረጋለህ ተቀመጭ ዝም በይ ደግሞ ተቀመጭ